የኢትዮጵያ ጦር ባህር ላይ ልምምዱን ዛሬ ሊጀምር ነው ተብሏል። ዝርዝሩን ተሰሙታላችሁ። የሀገሪቱ መሪ ኮበለሉ እየተባለ ነው። ኢትዮጵያ ጫፍ ደርሰው የኮበለሉት መሪ ጉዳይ የጥንቅራችን ትኩረት ነው። አሰብ በቀጣዩ ዓመት የመጨረሻ ቀን ተቆርጦላታል። ሁለቱ የኢሳያስ ተቃዋሚዎች ጥምረት መፍጠራቸውም ተሰምቷል። ሌላኛው ትኩረታችን ነው። እርዳታ ለመስጠት ሃይማኖት ማስቀየር። በአማራ ክልል የሚሰራው አደገኛ ወንጀል እርዳታ ለመስጠት ሃይማኖት የማስቀየርን ጉዳይ መነጋገሪያ ሆኗል። እንመለስበታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። የኢትዮጵያ ጦር የባህር ላይ ልምምዱን ዛሬ ሊጀምር ነው ተብሏል። ኢትዮጵያ አባል የሆነችበት የብሪክስ ሀገራት የባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ ዛሬ ይጀምራሉ። ይህ ፒፕል ፎር ፒስ 2026 የተሰኘውና በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት እንደሆነ ተነግሯል። በኬፕታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉ ነው የተነገረው። አስተናጋጇ ደቡብ አፍሪካ ብሔራዊ መከላከያ ኃይሏ እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ነው። ብራዚል፣ ህንድ፣ ሩሲያ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኢንዶኔዥያም ተሳታፊ ይሆናሉ። የባህር ላይ ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑም ከዋሽንግተን ጋር ያላትን መሻከር የበለጠ ሊያባብሰው ይችላል ተብሏል። ለልምምዱም የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። ይህ በእንዲህ እንዳለ የቻይናው ውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸውም ይታወቃል። አሰብ በቀጣዩ ዓመት የመጨረሻ ቀን ተቆርጦላታል። አወዛጋቢው አምባሳደር ዲና ሙፍቲ በቀጣይ ዓመት ገናን በአሰብ ወደብ ላይ እናከብራለን ማለታቸው መነጋገሪያ ሆኗል። የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ የቀጣይ ዓመት ገናን በታሪካዊው የባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን በማለት በቲክቶክ ይፋዊ ገጻቸው ላይ በቪዲዮ ባሰራጩት መልእክት አስፍረዋል። አክለውም የኢትዮጵያ ሕዝብ ህዳሴውን አይችልም እየተባለ አድርጎታል። የኢትዮጵያ ሕዝብ አድዋን የሚያክል ጀብዱ የፈጸመ ነውና ቀጣይ ዓመት ታሪካዊ ባህር በራችን አሰብ ወደብ ላይ እንመለሳለን ብለዋል። ከጥቂት ቀናት በፊት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ማለታቸው የሚታወስ ነው። ጀነራሉ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ነበር ያሉት። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ብለዋል። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን፣ የስትንፋሳችን፣ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ የሆነውን የባህር በር አሳልፈው እንደሰጡ ማወቅ ይገባል ሲሉም ጄኔራል መኮንኑ ጠቁመዋል። ባለፉት 3 አስርት ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታል ብለው የነበሩት ጄኔራሉ አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን ተናግረው ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም ነው የተናገሩት። ጄኔራሉ በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባው አጥብቀው ነበር ያሰመሩበት። ወደ ቀጣዩ መረጃችን እንለፍ። ሁለቱ የኢሳያስ ተቃዋሚዎች ጥምረት መፍጠራቸው ተሰምቷል። የኤርትራ ተቃዋሚ ድርጅቶቹ የኤርትራ አፋር ብሔራዊ ጉባኤና ቀይ ባህር አፋር ዲሞክራሲያዊ ድርጅት አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸው ተነግሯል። ሁለቱ የኤርትራ ተቃዋሚ ድርጅቶቹ አዲስ አበባ ውስጥ በፈረሙት ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። አሊ መሐመድ ኡመር የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ ናቸው። ከጥቂት ሳምንታት በፊት አፋር ክልል ሰመራ
ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎችም የህብረተሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን አስታውሰው አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ በፈረሙት ስምምነት አብሮ ለመታገል መስማማታቸውን አስረድተዋል። በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ በምናገኘው ድል በሙሉ አብሮ መስራት የግድ መሆኑን አምነን የተስማማንበትን ስምምነት ነው የተፈራረሙት ብለዋል አቶ አሊ። የዚህ ስምምነት ውጥኑም የትግል ግቡ ተመሳሳይ የሆነውን የአፋር ህዝብ ፍላጎትን ለማሳካት ነው ሲሉ አክለዋል። የሁለቱ ድርጅቶች ስምምነትም ኤርትራ ውስጥ የህዝቡን የራስን በራስ ማስተዳደር ማሳካት የመጀመሪያ ግቡ ነው ያሉት ቃል አቀባዩ ትግላቸውን ዴሞክራሲያዊት ኤርትራን ለመፍጠር እንደሆነም ነው የገለጹት። ከስምምነቱ በኋላ የቀይ ባህር አፋር ዲሞክራሲያዊ ድርጅትን በመወከል አስተያየታቸውን የሰጡት ደግሞ የድርጅቱ ቃል አቀባይ አቶ ነስረዲን አህመድ አሊ ናቸው። በቅርቡ በሰመራ ከተደረገው ህዝባዊ ኮንፈረንስ መረዳት የተቻለው ለ3 አስርት ዓመታት የተለየ ጭቆና ውስጥ ነበርን ያሉት የቀይ ባህር አፋር ዴናኪሊያ ህዝብ ይፈጸምበታል ካሉት ጭቆና እንዲወጣም ህብረት በማስፈለጉ ወደ አንድ መተናል ያሉት እኛ ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳን ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ያሉት አቶ ነስረዲን የህዝቡን ፍላጎትም ጭምር መሰረት በማድረግ ብሎም ለሌሎች በትግል ውስጥ ለሚገኙ ድርጅቶች አብነት ለመሆን ለአንድ ግብ ስምምነት አኑረናል ሲሉም አክለዋል። በኤርትራ ዲሞክራሲያዊ ያሉትን ስርዓት በመገንባት የህዝቡን የራስን ዕድል በራስ የመወሰን ዲሞክራሲያዊ መብት ማረጋገጥ የትግሉ ግብ ነው ያሉት አቶ ነስረዲን አክለውም ከፖለቲካዊ ግቦቻቸው ለመድረስ አንድነት በማስፈለጉ የትብብር ስምምነት መፈራረማቸውን አስረድተዋል። የኢትዮጵያ መንግስት ከዚህ በፊት በተደጋጋሚ በሚያነሳቸው አቋሞቹ ኢትዮጵያን ከቀይ ባህር የለያት ግልጽ ህጋዊ አካሄድ የሌለ ነው በማለት ከኤርትራ መንግስት ባለስልጣናት ጋር የተካረረ የቃላት ጦርነት ውስጥ ገብቶ መቆየቱ ይታወቃል። አሁናዊ የሁለቱ ሀገራት ዲፕሎማሲ መካረር የኤርትራ መንግስት ለማስወገድ እንታገላለን ብለው ለሚንቀሳቀሱ ኃይሎች መልካም አጋጣሚ ይሆን የሚል ጥያቄም ቀርቦላቸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ቃል አቀባዩ አቶ ነስረዲን በኤርትራ በኩል ያለው ስርዓት ዲሞክራሲያዊ አስተዳደር ቢኖር ወደ ትጥቅ ትግል ባልገባን ነበር ይላሉ። እናም አሁን ላይ አዲስ አበባ ያሉ የመንግስት አስተዳደሮች ከኤርትራ ጋር ውዝግብ ውስጥ መግባታቸው የጋራ መልማት ጥያቄ ተቀባይነት በማጣቱ ነው በማለት ድርጅታቸው ከኢትዮጵያ መንግስት ጋር ለመስራት መሰረት እየጣለ እንደሚገኝ ገልጸዋል። የኤርትራ አፋር ብሔራዊ ጉባኤ ቃል አቀባዩ አቶ አሊ በበኩላቸው የኛ ፍላጎት የራስን መብት በራስ የመወሰን ነው ብለዋል። ትግላቸውም የኤርትራ አፋር ህዝብ በቀየው መብቱ እንዲከበርለት ብቻ መሆኑን ያስገነዘቡት የኢትዮጵያና ኤርትራ ህዝብ ታሪካዊና ባህላዊ ብሎም ኢኮኖሚያዊ ትስስር ያለው ህዝብ መሆኑንም የሚያነሱት ፖለቲከኞቹ የትግል ግባቸው የጋራ ግብ ማሳካት ላይ እንደሚያተኩር አንስተዋል። የኤርትራና ኢትዮጵያ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት በአሁኑ ወቅት ከሰሞኑ አንድ የኢትዮጵያ ጀነራል ቀይ ባህርን የሚያዋስን የኢትዮጵያ ካርታ ያለበት ምስል መሸለማቸውን ተከትሎ የኤርትራ ባለስልጣናት ድርጊቱን በአደባባይ መቃወማቸው ይታወሳል። ጥንቅራችን እንደቀጠለ ነው። ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የሥራ ፍቃድ እንዲወጣ አዟል። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ ማናቸውም የባንክ ቅርንጫፎች ከባንኩ በቀጥታ የተለየ የሥራ ፍቃድ ማውጣት እንደሚኖርባቸው የሚያስገድድ አዲስ መመሪያ ማውጣቱን አስታውቋል። ባንኩ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ሊያሟሏቸው የሚገቡ 10 ዋና ዋና ነጥቦችን ያካተተ መመሪያ ታህሳስ 29 ቀን 2018 ዓ.ም ይፋ አድርጓል። ባንኩ በእነዚህ ዞኖች ውስጥ ቅርንጫፎቻቸውን የሚከፍቱ ባንኮች የተጠቀሱትን መስፈርቶች ማሟላት እንዳለባቸውም ነው ያሳስበው። በመመሪያው መሰረት በኢኮኖሚ ዞኖች ውስጥ አገልግሎት የሚሰጡ የባንክ ቅርንጫፎች ከብሔራዊ ባንክ ቀጥተኛ የሥራ ፍቃድ ማግኘት እንዳለባቸውና የውጭ ምንዛሪ አቅርቦት አገልግሎት መስጠት ግዴታቸው ሲሆን የተጠቀሱትን አገልግሎቶች መስጠት ስለመቻላቸውም አስቀድመው ማረጋገጥ ይኖርባቸዋል። ቅርንጫፎች አገልግሎት መስጠት ያለባቸው በቀጠና ውስጥ ለሚኖሩ ነዋሪዎችና እዚያው ለተሰማሩ የንግድ ተቋማት ብቻ መሆኑን እንዲሁም የሚከፈቱትን የቅርንጫፎች ብዛት ብሔራዊ ባንክ ራሱ እንደሚወስን በመመሪያው ተመላክቷል። ለእነዚህ ልዩ ቅርንጫፎች የሚከፈለው የፈቃድ ክፍያም በብሔራዊ ባንክ መመሪያ ቁጥር SBB/85/2022 ወይም በቅርቡ በታደሱ መሰል ድንጋጌዎች መሰረት የሚፈጸም መሆኑንም ባንኩ አመልክቷል። ይህ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች አስተዳደር መመሪያ ታህሳስ 28 ቀን 2018 ዓ.ም ጀምሮም ተግባራዊ መሆን መጀመሩም ተገልጿል።
እርዳታ ለመስጠት ሃይማኖት ማስቀየር በአማራ ክልል የሚሰራው አደገኛ ወንጀል። አመልድ ኢትዮጵያ የተሰኘው የቀድሞ የአማራ መልሶ ማቋቋምና ልማት ድርጅት በአማራ ክልል አንዳንድ አካባቢዎች የሰብአዊ እርዳታ አሰጣጥ መርሆችን የሚጥሱ ተግባራት ይታያሉ ሲል ባወጣው መግለጫ ወቅሷል። ድርጅቱም የዜጎችን ችግር እንደ አጋጣሚ በመጠቀም ይፈጸማሉ ያላቸውን የተረጂዎችን ክብር የመንካት፣ ሃይማኖትን የማስቀየር እንዲሁም የሞራል ግድፈቶችን በጽኑ አውግዟል። ድርጅቱ በአንዳንድ አካላት አማካኝነት የሰዎችን ሰብአዊ ክብር እምነትና ሞራልን ባልጠበቀ መልኩ ሰብአዊ ድጋፎችን የእምነት ማራመጃና ማስፋፊያ መሳሪያ አድርጎ የመጠቀምና ተረጂዎችን ለተጽዕኖ የመዳረግ አካሄዶች መስተዋላቸው እጅግ አሳሳቢ ሆኗል ብሏል። ሆኖም ሰብአዊ እርዳታን የእምነት መሳሪያ ያደረጉ አካላት ማንነትን ወይም ድርጊቱ በየትኞቹ የክልሉ አካባቢዎች እንደተፈጸመ አመልድ ኢትዮጵያ አልጠቀሰም። ስለ ቀነኒ አዱኛ ሌላ አነጋጋሪ ሚስጥር ወጥቷል። አዲስ አበባ የሚገኘው ታላቅ ወንድሟ ሊሸውዱን ሞክረዋል ሲል ይፋ አድርጓል። ሌላኛው የቀነኒ ወንድም ለማ አዱኛ ድምፃዊ አንዱዓለም ጎሳ ቀነኒ ጭንቀት እንደነበረባት፣ አጠቃላይ ያለውን ነገር ማንም ቀርቦ ጠይቆ የሚያውቅ ቤተሰብ እንደሌለ ተናግሮ ነበር ሲል ያስታውሳል። ለማ አዱኛ ግን የቀነኒን ጭንቀት በተመለከተ ከኛ ጋር በሷ ህመም ዙሪያ የተማከርነውም የተወያየነውም ጉዳይ የለም ነው ያለው። ቀነኒ ከመሞቷ በፊት ሌሊት 6 ሰዓት ከ20 አካባቢ ደውላ አንዱዓለም ጎሳ ስም መኪና ለማስመጣት ፈቃድ እንዲያወጣ እንደነገረችው፣ ይህንን አውርተውም በሰላም መለያየታቸውን አስታውሷል። ቀነኒ ከሞተችበት ከሌሊቱ 9 ሰዓት ጀምሮ እስከ ንጋት 12 ሰዓት ድረስ ከቤት አንስተው ምኒልክ ሆስፒታል እስክትደርስ ድረስ ቤተሰቡ አለማወቁና ቤተሰብን ሳያሳውቅ ለመቅበር እቅድ እንደነበርም ተናግሯል። ለማም ከቤት አንስተው ያኔት ሆስፒታል ወሰዷት። የሷ የቅርብ ዘመዶች የሉም ወይ ሲባሉ እዚህ የላትም ገጠር ነው ያላት አሉ። እዚሁ ከተማ ሆነን እንደሌለን ተደርገናል ሲል ገልጿል። ምኒልክ ሆስፒታል ሁሉንም ነገር ጨርሰው እንደጠበቋቸው የተናገረው ምኒልክም አስክሬኗን በግድ ከፍቶ ማየቱን የተናገረው ለማ እኔ አስክሬኑን ከፍቼ ነው ያየሁት። አስክሬኑ ላይ ምንም አይነት ብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዚህ የሚያክል ፎቅ ላይ የወደቀ ሰው ይሰባበራል፣ ብዙ ነገርም ይደርስበታል እኮ ብሏል። ቀነኒ ቤት ውስጥ ነው የሞተችው። ሞታ አቅፈው መሬት ላይ አወርደው ራሷን ጥላ እንደሞተች አስመሰሉ። ጮኸው ራሷን ጣለች አሉ በማለት እህቱ እንደተባለው ከፎቅ ላይ ወድቃ ሞተች የሚባለው እንደማያምንበት ተናግሯል። ጉማን በተመለከተም ለማ አባገዳዎችን ልኮ ጉማ ከፍላለሁ ሽምግልና አስታርቆኝ ብሎ ሲለምን ነበር። ያልገደለበትን ጉማ የሚከፍልበት ምክንያት የለም። ከዚያ ወጥቶ ግን እኔ ጉማ እከፍላለሁ አላልኩም በማለት የተናገረው ሐሰትና ማጭበርበር ነው ብሏል። የቀነኒ ታናሽ ወንድም ሊበን በሰራው ቪዲዮ የተነሳ ማስጠንቀቂያ እየደረሰው መሆኑን ያነሳው ለማ አዱኛ በሱም ሆነ በሌሎች ላይ የሆነ ነገር ቢደርስ ያደረሰው የምናውቀው ሰው ነው ሲል ተናግሯል። ወደ መጨረሻው ጉዳያችን አመራን። የሀገሪቱ መሪ ኮበለሉ እየተባለ ነው። ኢትዮጵያ ጫፍ ደርሰው የኮበለሉት መሪ የየመኑ የደቡብ ሽግግር ምክር ቤት መሪ በሶማሌላንድ በኩል ወደ ተባበሩት አረብ ኤሚሬትስ መኮብለላቸውን የተዘገበው በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሌላንድ በኩል አድርገው ወደ ተባበሩት አረብ ኤሚሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታውቋል። ጥምር ጦሩ በዛሬው ዕለት ባወጣው መግለጫ እንዳመለከተው አልዙበይዲ በሪያድ ተከታታይ የሰላም ንግግሮች እንዲሳተፉ በታቀደው መሰረት ሳይገኙ ቀርተዋል። መሪው ረቡዕ ዕለት በሌሊት ከኤደን ወደ ሶማሊላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት አምልጠዋል ይላል መግለጫው። እንደ መግለጫው ከሆነ አልዙቤዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤሚሬትስ መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላኑ በኦማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሮኒክስ ስርዓቶችን አጥፍቶ የቆየ ሲሆን በአቡዳቢ ወደሚገኘው አልሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቋል። ጉዳዩን አስመልክቶ ከደቡብ ሽግግር ምክር ቤትም ሆነ ከተባበሩት አረብ ኤሚሬትስ የተሰጠ መግለጫ የለም። ድርጊቱ የሚረጋገጥ ከሆነ በአቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደገፉት የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የተፈጠረውን ቅራኔ ይበልጥ ሊያባብሰው ይችላል ተብሏል። በመጀመሪያ በሰሜን የመን የሚገኙ የሁቲ አማጽያንን ለመዋጋት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስትን ሲደግፍ የነበረው የደቡብ ሽግግር ምክር ቤት አሁን ላይ በደቡብ የመን ራሱን የቻለ መንግስት ለመመስረት እየጣረ ይገኛል። ምክር ቤቱ ከሳውዲ አረቢያ ጋር ድንበር የሆኑትን የሃድራማውትና አልማህራ ግዛቶችን የተቆጣጠረ ሲሆን ሪያድ ይህንን እርምጃ ለብሔራዊ ደህንነቷ እንደ ቀይ መስመር እንደምትወስደውም አልጀዚራ ዘግቧል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን የተከታተላችሁት ይመስል ነበረ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።